ታሪክን ዮሐሊት ኢቫ ብራውን ከሂትለር ጋር ጋብቻ ከፈጸመች 3 ሰዓት በኋላ ራሷን የገደለችው በ1937 ዓ.ም በዛሬው ቀን ነበር። ኢቫ ብራውን እስከ መጨረሻው ድረስ ከሂትለር ጎን ሳትለየው ታማኝነቷን ያስመሰከረች ፍቅረኛው ነበረች። ከሂትለር ጋር የተዋወቀችው የሁለተኛው የዓለም ጦርነት ሳይጀመር 7 ዓመት ቀደም ብሎ ለሄነሪ ሆፍማን ረዳት ፎቶግራፍ አንሺ ሆና ስትቀጠር ነው። ሄነሪ ሆፍማን የሂትለር የግል ፎቶግራፍ አንሺውና ባለሟሉም ነበር። የ17 ዓመቷ ኢቫ ብራውን በረዳት ፎቶግራፍ አንሺነት ብትቀጠርም እስከ 2 ዓመት ድረስ ከሂትለር አጠገብ እንድትቀርብ አልተፈቀደላትም። ሂትለር አብራው የምትኖረው የአክስቱ ልጅ ራሷን ከገደለች በኋላ ኢቫ ብራውንን አቀረባት። ኢቫ ፍቅረኛው ሆና በቤርጎፍና በሙኒክ በሚገኙት የሂትለር መዝናኛዎች እንድትኖር አደረገ። በመጀመሪያው ግንኙነታቸው ኢቫ በሽጉጥ ራሷን ለመግደል መተኮሷ ተመዝግቧል። ምክንያቱም ሂትለር በነበረበት ጥድፊያ ጊዜ ስለማይሰጣት ሊሆን ይችላል ተብሎ ተገምቷል። ኢቫ የፎቶግራፍ ሙያዋን አልተወችም። ሂትለር በሚገኝባቸው በተለይም ግላዊ እንቅስቃሴ ላይ በነበረበት ጊዜ ያነሳቻቸው ፎቶግራፎች አሁንም ይታያሉ። ሂትለር ፍቅረኛውና ፎቶግራፍ አንሺው ብትሆንም ከኢቫ ጋር አብረው አይታዩም። በእርሱ ላይ ተጽዕኖ ለማሳደር የምትችል አልነበረችም። በማንኛውም ስብሰባዎች ወይንም ንግግሮች አትሳተፍም። በሚዩኒክ የእረፍት ቤቱ የተቀመጠችውን ፍቅረኛውን የሚጎበኝበት ጊዜ ብቸኛ የመዝናኛው ጊዜው እንደሆነ ታሪክ ጸሐፊዎች አመላክተዋል። በሚያዝያ ወር መጀመሪያ ከሙኒክ ሂትለር ወደሚኖርበት በርሊን በሚገኘው የምድር ውስጥ ምሽግ ቆይታዋን አደረገች። ኢቫ ወደ ምሽጉ እንድትገባ ማንም አላስገደዳትም። በራሷ ፍላጎት የመጨረሻዎቹን ጊዜያቶቹን አብሬው መሆን አለብኝ ብላ ስለቆረጠች ነው። ከጦርነቱ በኋላ ስለምትደበቅበት ቦታ እንድታስብ አልነገሯትም። ብቻውን እንዲሞት የምተወው ይመስላችኋልን? እስከ መጨረሻው ድረስ አብሬው እሆናለሁ በማለቷ ቁርጠኛነቷን አሳይታለች። የሶቪየት ህብረት ጦር በበርሊን ተቃርቦ ሂትለር ያለበትን ምሽግ ሲደበድብ ቦታውን እንድትለቅ ቢነገራትም አብሬው እሞታለሁ ብላ እምቢ አለች። ከዚህ በኋላ ጋብቻ ለመፈጸም የሁለቱም ፍላጎት ሆነ። አብሯቸው ያሉትን ጥቂት ታማኞች በተገኙበት በአነስተኛ ግብዣ ኢቫ ከሂትለር ጋር ጋብቻዋን ፈጸመች። ከ2 ሰዓታት በኋላ ተጋባዦቻቸውን አሰናብተው ሁለቱ ብቻ ቀሩ። ጋብቻቸው በተፈጸመ 3 ሰዓታት በኋላ የጥይት ድምጽ ተሰማ። ረዳቱ ሲገባ የ57 ዓመቱ ሂትለር በሽጉጥ ጭንቅላቱን መቱ። የ33 ዓመቷ ኢቫ የሳይናይድ መርዝ ውጣ ሁለቱም ሞተው ተገኙ። አስክሬናቸውም አብሮ ተቃጠለ። ህይወት በሚጠይቅ ፈተና ጊዜ ለፍቅረኛዋ ታማኝነቷን ያላላላችው ኢቫ ብራውን ከሂትለር ጋር ጋብቻዋን ከፈጸመች 3 ሰዓታት በኋላ ራሷን በመርዝ ከገደለች ዛሬ 80 ዓመት ሆናት።